የኔ ጌታ እንዴት ባይኔ ውል እንዳልክብኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንግዲህ እንደምታዩትኝ በክፍል 42 ኤፍሱን በክፍል 42 ህብስት ተከታታይ ድራማን የመጣላችሁ ውድ ቤተሰቦቼ። እንግዲህ ኤፍሶን በጣም ቃል አይደለ ተጨንቃለች። ምክንያቱም ህብስት እንድትታፈን ስለፈለገች መላ ፈጥራ እንድትታፈን ስለፈለገች ማለት ነው። ከዛ ህብስት ደግሞ ውጭ ወጥታ ስትፈልግ የተላከላት ቦታ ላይ ስትፈልግ ያው እንግዲህ ከወደ ጀርባዋ ትታፈናለች። አፈናትም ደግሞ በአምላክ ነው። ምክንያቱም በአምላክ አንዳንድ ጊዜ ደህና ወዳጅ ስጠኝ ይባላል እኮ ማለት ነው። ምክንያቱም እሱ ያው ፍቅር በጣም ደግሞ ያፈቅራታን ይወዳታን ደግሞ በሁሉም ነገር ይጠብቃታን በክፉም በሁሉም ነገር ይጠብቃታን። ሁሌም ከጎኗ ነው። ነገር ግን ሴራ የሚያሰሩባትም ሰዎችም ስለሚያውቅ ማለት ነው። ከዛን ሂብሱን በጣም በቃ ሽር ትላለች። ክላስ ውስጥ በጣም 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 ትጨናነቃለች። ከዛ መጨረሻ ላይ ሰውየው ይነሳን። ከዛን ሰውየው ከተነሳ በኋላ እንደምንስ ምን ሆነሽ ነው ይላታል። አይ ምንም አልሆንኩም እንቅልፍ እምቢ ብሎኝ ነበረ ያንን እንቅልፍ እምቢ ስላለኝ ነው። እና ታዲያ ቁመሽ እንዴት ትተኛለሽ? ነይ ግቢ ተኝ ይላታል። አይ እስኪ ወደ ሳላው ልሂድ ትለዋለች። ምን ታደርጊያለሽ ወደ ሳላው ሲላተኝ ውሃ ልጠጣ ትለዋለች ማለት ነው። ኤፍሶን ምን ሆነሽ ነው? ይኸው ያን ውሃ ይታይሻል ይላታል። አዎ ታይቶኛም በቃ ትለዋለች። ከዛ ግቢ ግቢ ተኝ ነይ ነይ ተኝ ነይ ነይ ይላታል። ከዛም በኋላ እንዴ ምን ሆነህ ነው አንተ ትለዋለች። ከዛ በመጨረሻ ላይም እሱ ፈቀቅልኝ ወደዛ ፈቀቅ በልኝ ትላለች። እንደ አዲስ ሙሽራ ምናምን ትለዋለች ማለት ነው። ከዛን እንግዲህ በአምላክና ህብስቴ ያው መናፈሻ ውስጥ ይሄድና ቁጭ ይላሉ። ከዛም በኋላ ምን እየሰራች ነው በዚህ ሰዓት ትለዋለች ይላታል። ከዛም በኋላ እሷም ደግሞ አይ በቃ እንደዚህ እንደዚህ ብለው ላኩልኝ። ምንድን ነው ላኩልኝ ሲላተኝ እናትና አባትሽን የገደሉ እንዴት እንደሞቱና የገደሏቸው ሰዎችን ልንገርሽ ብሎኝ ነው ወደዚህ ቦታ ሲላት አይ አየህ ይህ እኮ ለአንቺ ትልቅ ሴራ የታቀደልሽ ነው እንጂ ሌላ ነገር አለ ማን ነው ሲላትኝ እንግዲህ ከባልና ከሚስቱ ውጭ ማንም ሴራ የሚያሰርብሽ የለም ይላታል ማለት ነው። ከዛ እሷም ደግሞ ያው ትደነግጥና ዝም ትላለች። ግን አልፈራም አልሸነፍም ግን ደግሞ ውስጤ በጣም ይፈራን ሲላት ምንድነው የምትፈሪው ሲላትኝ ውስጤ ላይ በጣም ፍርሃት አለብኝ በጣም የፍርሃት መንፈስ በጣም አለብኝ ትለዋለች። አትፍሪ እኔ አጠገብሽ ነኝ ብሏትኝ እንግዲህ ትከሻውን ያስደግፋታል። እንግዲህ ትንሽ እንዳወሩ እንሄድ ወደ ቤት ይላታል። ወደ ቤት ከሄዱ በኋላ ከዛም በመጨረሻ ላይ እነሱ ወደ ቤት እየሄዱ እንግዲህ ታፈሱ። በአይኔ ላይ ዋልክሳ በአይኔ ላይ ዋልክሳ በአይኔ እያለች እንግዲህ እያንጎራጎረች ቤቷን እያስተካከለች ወይዘሮ ኤፍሶን መጣች እና ታፈሱዬ ደህና አደርሽ አለቻት። እትዬ እንዲህ አናገርሽኝ ትላታለች። እንዲህ እና ደህና አደርሽ እኮ ነው ያልሽኝ እትዬ ትላታለች። አዎ ምን አስበሽ ነው እትዬ? ኧረ አሁንስ በደህና ደህና እያወራሽ ነው ትላታለች። እኔ ከዚህ በፊት ደህና ነገር አውርቼ አላውቅም እንዴት አደርሽ ብዬሽ አላውቅም። ኧረ እንዲያው ትያለሽ እንዲያው አሁን ግራ ገብቶኝ እንጂ ምናምን ትላታለች። ከዛ በመጨረሻ ላይ አንቺ ልጅ ምናምን ትላትና በመጨረሻ ላይ ዛሬ ላይ ሁሉም ሰው እዚህ ቁርስ ይበላል ቁርስ አዘጋጅ ትላታለች። እሺ እትዬ ምን ችግር አለው አዘጋጃለሁ። ግን አዲስ ነገር ምንድን ነው ምናምን ስትላተኝ ከዛ በመጨረሻ ላይ ያው ያቺ ልጅ ደህና አድራለች ምናምን ስትላተኝ የሆነ ትጠረጠራለች። እትዬ ልጥራልሽ ናፈቀችሽ ትላታለች ማለት ነው። ከዛም በላይ ሂጂ ወደዛ ምናምን ትላታለች። ከዛን ሂጂና ሀያቴን ትላታለች። ከዛን እሷ እትዬ የሆነ ነገርማ ይዘሻል ስትላተኝ ከዛን ትናደድባታለች እሷ ማለት ነው። ይቺ የተረገመች እኮ ቀስ እያለች የምትናገረው ነገር እኮ ምናምን ትላታለች ማለት ነው። ከዛም በመጨረሻ ላይም እንግዲህ ታፈሱ ወደ ህብስት ክላስ ስትሄድ እንግዲህ ህብስትና እንግዲህ አብረው ተኝተው እጅ ለእጅ ተያይዘው እንግዲህ አብረው ጸጥ ያለ እንቅልፍ ተኝተው ነበረ። ከዛን ታፈሱ ወደ ክላስ ስትገባ እንግዲህ እነሱ እንደዛ ሆኖ ትላለች ማለት ነው። እንዴ 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 እናንተ ትላለች ማለት ነው። ከዛ በመጨረሻ ላይም እትዬ እንዴት አታያችሁ እንዴ እንዲህ ምንድነው ታፈሱ ምን ሆነሽ ነው ምናምን ይላታል። ታፈሱ ምን ሆነሽ ነው ምናምን ይላታል ማለት ነው። ከዛ በመጨረሻ ላይ እንዴ እኔ ምን አውቃለሁኝ እኔ ላያችሁ ህብስት ልጠራ ስመጣ ነው እንደዚህ ሆናችሁ አገኘሁት። ኧረ ተነሱ ምናምን ትላቸው እንዴ አንቺ ምን ሆነሽ በርግደሽ በር የምትገቢ ይላታል። እና ባትወዲያት ነው እንደዚህ እጇ ላይ ጥምጥም አድርገህ የተኛው እንዲህ ስክትክት ብላችሁ ትላለች ማለት ነው። ከዛ እሱ በመጨረሻ ላይ እንዲህ በር ትከፍቻለሽ ሂጂ ይላታል። ከዛ ኧረ እኔ እህትዬ ሳትመጣ እንዲባችሁ ምናምን ትላለች። ያው እነሱም ይነሳሳሉ። ከዛ እሷም ደግሞ አብነት እንዴ እዚህ ነው እንዲያደርከው ትለዋለች። እኔ እንጃ እንደ ቀልድ አድርጎ እንቅልፍ ያዘኝ ምናምን ይላታል ማለት ነው።
ከዛም በመጨረሻ ላይም እንግዲህ ያው የሚሄድበት አለኝ ትለዋለች። ወዴት ነው የምትሄጂው ሲላት ወደ ትምህርት ቤት የማስተካክለው ነገር አለኝ ትለዋለች። እሺ ተነሺ ልበሺ ያላ ይላታል። ከዛ እሱም ይለባብሳል፣ እሷም ትለባብሳለች። እንግዲህ እሱ ሰውየው ደህና አደራችሁ ይላል ማለት ነው። ደህና አደረ ረረረ እዚህ ቤት ዛሬ ፍቅር ፍቅር ይሸታል፣ ደስ ደስ የሚል ነገር አለው ምናምን ይላል ማለት ነው። ከዛም በመጨረሻ ላይም እንግዲህ ይመጣል ማለት ነው። ከዛም በመጣ በኋላ ደህና አደራችሁ ይላቸዋል። ረረ ዛሬ እንዴት አደርክ ምናምን ይሉታል። ከዛ እሷም በመጨረሻ ላይ ደግሞ ትመጣለች። ህብስቴ ስትል ህብስቴ ላያት ሊሄድ ነው ምናምን ስትል እሷ አይ አትሂጂ ትመጣለች ራሷ ይላታል። ከዛ እሷም እንግዲህ ቁጭ ትላለች። እሱ ምክንያቱም ሴራችሁን በጣም ነው የሚያውቀው። እናንተ ሁለት ሰዎች ምን እያሴራችሁ ነው ምናምን ሰላም ይላቸው ማለት ነው። እሱ ሴራቸው በደንብ ገብቶታል። ህብስት ግን ምንም የገባት ነገር የለም ማለት ነው። ከዛም በመጨረሻ ላይም በር ይንኳኳል። ሁለቱ ይመጣሉ። እሷም ደህና አደራችሁ ትላለች። ደህና አደርሽ ህብስትዬ፣ ደህና ነሽ ተሽለሻል ትላታለች። አመሰግናለሁ ደህና ነኝ ትላታለች። ግን እንዴት እንደዚህ ልትይ ትችያለሽ ምናምን ስትላት አይ ልጄ ትላታለች። ልጅ አልሽኝ ትላት። አዎ ልጄ ምን ችግር አለው ትላታለች። ከዛ ሰውዬውም አሁን ልጄ ካሁን በኋላ ያለፈው አልፏል፣ ካሁን በኋላ ደግሞ ያለውን በሰላም መኖር ምናምን። እሺ አመሰግናለሁ ትላለች። ያው እንግዲህ ሰውየውም እንግዲህ ያው እንደዛ ሲል ይሄኛው በጣም ይናደዳል ማለት ነው። በጣም በጣም ስለሚናደድ ያው እንግዲህ ተያይዘው ቁርስ ብሉ ቁርስ ብሉ ቁርስ ሊቀርብ ነው ምናምን ሲል አይ እኛ አንቀርብም ምናምን ብለው በአምላክ እንግዲህ ይዟት ይወጣል። ከዛን ከወጣ በኋላ ይሄኛው ይመጣል ማለት ነው። ጌትነቴ እሱ ደግሞ በር ሲከፍት በር ሲያንኳኳ የእንትና ንጉስ በር ሲያንኳኳለት ብሎ እንዴ ሰውዬ ምን ደህና አድረሃን ይለዋል። ደህና አርፈደሃን ሲለው እንዴ አርፈደሃን ጭራሽንም ረፍዷን ይለዋል። የት ሄደህ ነው በዚህ ሰዓት ሲለው እንዲሁ ብታይ ረዝም ሰዓት ተኛውኝና ደከመኝ፣ ከዚያን ሰውነት የላንቀሳቅሰው ብዬ ሲለው ተኛህ ረዝም ሰዓት ተኛህ ደከመህ፣ ከዚያን ሰውነት ከስታንቀሳቅሰው ደህና ሆንክ፣ አንተ በተቃራኒ የሆንክ ሰውዬ ምናምን ይለዋል ማለት ነው። ከዛ በመጨረሻ ላይም ቁርስ እንብላ ሲለው ማን የሰራውን ቁርስ ምናምን ይለዋል። ከዛ በመጨረሻ ላይ ያው ግዴታ እዚህ መሰራት ሳይሆን ከተማ ወጥተን የተሰራ ምግብ ቤት ከምግብ ቤት የተሰራ ምግብ እንበላለን ይለዋል። እሺ እንግዲህ ምን ካልክ እንግዲህ ይለዋል። አንተማ ክሽን አድርጋማ እየሰራች እየሰጠች ይለዋል። እናሳ ምናምን ይላል። ከዛ እንግዲህ ሁለቱ ወደ ምግብ ቤት ያቀናሉ። ከዛን እንግዲህ ሰራተኛይቱና ሰራተኛና አሰሪ ናቸው እንግዲህ የሚተራረቁት ማለት ነው። ውድ ቤተሰቦቼ በመጨረሻ ላይም እንግዲህ ጌትነት በር ያንኳኳን። ውይ እሷን ጌትነት እያለች ምስኪን ታፈሱ በጣም ያኔ ፍቅር ሳይጠገርራት አይቀርም። አንተማ በሁሉ ሴት ተከበህ እያለች ያው እንግዲህ ውድ ቤተሰቦቼ እንደዛ ትላለች። በር ሲከፍት እሱ ነው ሰላም ነሽ ታፈሱዬ፣ ደህና ነህ ጌትነት ጌታዬ ጌታ ምናምን ትለዋለች። አምላኬ ምናምን ትላለች። ከዛ ሴትየዋ በጣም ትናደዳለች። ታፈሰው ትላታለች። አቤት እትዬ ምን አለው ምን አደረኩኝ ትላታለች። ከዛም በቃ አንቺ እንደ መጣ ሄደውን ሁሉ እናንተ ጌትነት አንተ የፈለግከው ቢሮውን አይደል እና ሁልጊዜ የምትመጣበት አይደል እንዴ አሁን ጠፋህ እንዴ ሂድና ግባ ይለዋል ትለዋለች። ከዛ እሷም ትገባለች። ያው እንግዲህ ሴራቸው አዲስ ሴራ ስለሆነ ሴትየቱ እንግዲህ ለህብስትን እንዳፍኑላትኝ ቀጥራቸው የነበረችው ሰው ጋር ትደውላለች። ከደወለችም በኋላ እንግዲህ ያው እናንተ ከርፋፋዎች ምናምን ትላለች። ያው እነሱ እድል ስጭን ነው የሚሏት። አልወጣችም ምናምን እድል ስጡኝ ትላለች። እድል ስጡኝ እድል ስጭን ምናምን ይሏታል ማለት ነው። እሷም በጣም ስለምታናደደች እና ሁልጊዜ እድል ስጭኝ እናንተ በቃ እንደዚህ ናችሁ፣ ወይኔ የኔን ገንዘብ ሁሉ የበላ ሰው በቃ ምናምን ትላለች ማለት ነው። ከዛን ውድ ቤተሰቦቼ እንደዛ እያለች ማለት ነው። ከዛን ህብስትም የሄደችበትን ትምህርት ቤቷን ጨርሳ ወደ ጌትነት ቤት ነው የሄደችው ማለት ነው። ወደዛን ከሄደች በኋላ እንግዲህ ንጉስን ነው ያገኘችው። ንጉስ ጋር አንድ ሁለት ሲያወሩ እንግዲህ ንጉስ ያው የልቧን ነገራትኝ። አንቺ እኮ መልካም ሴት ነሽ፣ ጥሩ ሴት ነሽ፣ የከተማ ሰው አትመስሊም ምናምን ሲላት እንዴት አየኝ ትለው ውስጥሽ ብዙ ሀዘን ብዙ የተጎዳ ነው ምናምን ሲላት ከዛን ታለቅሳለች። ከዛ ስታለቅስበት በጣም ይፈራትና እንግዲህ ወንድ ልጅ ቆረጠ እንደወጣ ቀረ ሄዶ ያቅፋታል ማለት ነው። ከዛ እንሳም እንግዲህ ለቅሰዋን ትቀጥላለች። በመጨረሻ ላይ ለምን ዝም አልከኝ ትለዋለች። እንግዲህ ያው ይወጣልሽ ብዬ ይላታል።
ከዛን እንግዲህ በአምላክ ጓደኛውን ሲደውልለት እንዴ አንተ አታነሳም እንዴ ሲለው፣ ኧረ አንተ ምን ሆነህ ነው? አነሳሁልህ እኮ ወዲያው ከመጥራቱ ነው። አንተ ትቀልዳለህ አንተ ይሄ ሁሉ ምናምን ሲለው፣ ኧረ ደግሞ አንተ በቃ አንተ ቅናት ቅናት ምናምን ይለዋል። ከዛን ህብስት ያው ሲደውልላት የት ነሽ ሲላትኝ ያው ሄጃለሁ ወደዚህ ጌትነት ቤት ስላለችው ማለት ነው። ከዛን እሱ ነው በጣም ስለሚናደድ ይሄኛው ደግሞ ይደውልና የት እነዚህ ነው እኔ ከእናንተ ቤት እየወጣሁኝ ነው ምናምን ሲለው አንተ ንጉስ ጋር ያ ሰውዬ ጋር ምናምን ስትል ሲለው እንዴ አንተ በቃ ደግሞ በዚህ ልትቀና ነው ምናምን ሲለው እንግዲህ በጣም ከባድ ነው። ከዛ እንግዲህ ወደዛ ሄዳን ወደ ቤት ሄዳን ከሄደ በኋላ እንግዲህ ተቃቅፈው ነው ያገኛቸው። ከዛ ህብስትን ደነገጡ ሁሉም እንትን አሉ። ከዛን መጨረሻ ላይ ና አለው እንግዲህ አስወጥቶ ነው የጠበጠበው ማለት ነው። ውይ እስከዚህ ድረስ ግን ቅናት የሰው ልጅ መውደድ በመደባደብ አይደለም። አንድ ሰው ወዶ ለአንድ ሰው መደባደብ ሳይሆን የሰው ልጅ ፍቅር ማለት ኃያል ነው። ግን ፍቅርን ለሚያፈቅርና ለሚያውቀው ሰው ነው። ፍቅር ለሚያፈቅረው ሰው እንክብካቤን፣ መውደድን፣ ሰላምን መስጠት፣ እምነትን በቃ ማመን አለበት ማለት ነው። አንድ ሰው ግን አፈቀርነ ጎኗ ማንም አይኖር ማንም ሰውን መደባደብ በጣም አስጠሊታ ነገር ነው። እና ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እንግዲህ በክፍል 43 እስከምመጣ ድረስ መልካም ደህና ሁኑ። ሀገራችን ኢትዮጵያ እግዚአብሔር ይባርክ። የኔ ጌታ እንዴት ባይኔ ውል እንዳልክብኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንግዲህ እንደምታዩትኝ በክፍል 42 ኤፍሱን በክፍል 42 ህብስት ተከታታይ ድራማን የመጣላችሁ ውድ ቤተሰቦቼ እንግዲህ ኤፍሶን በጣም ቃል አይደለ ተጨንቃለች። ምክንያቱም ህብስት እንድትታፈን ስለፈለገች መላ ፈጥራ እንድትታፈን ስለፈለገች ማለት ነው። ከዛ ህብስት ደግሞ ውጭ ወጥታ ስትፈልግ የተላከላት ቦታ ላይ ስትፈልግ ያው እንግዲህ ከወደ ጀርባዋ ትታፈናለች። አፈናትም ደግሞ በአምላክ ነው። ምክንያቱም በአምላክ አንዳንድ ጊዜ ደህና ወዳጅ ስጠኝ ይባላል እኮ ማለት ነው። ምክንያቱም እሱ ያው ፍቅር በጣም ደግሞ ያፈቅራታን ይወዳታን ደግሞ በሁሉም ነገር ይጠብቃታን በክፉም በሁሉም ነገር ይጠብቃታን ሁሌም ከጎኗ ነው። ነገር ግን ሴራ የሚያሰሩባትም ሰዎችም ስለሚያውቅ ማለት ነው። ከዛን ሂብሱን በጣም በቃ ሽር ትላለች ክላስ ውስጥ በጣም 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 ትጨናነቃለች። ከዛ መጨረሻ ላይ ሰውየው ይነሳን። ከዛን ሰውየው ከተነሳ በኋላ እንደምልሽ ምን ሆነሽ ነው ይላታል። አይ ምንም አልሆንኩም እንቅልፍ እምቢ ብሎኝ ነበረ ያንን እንቅልፍ እምቢ ስላለኝ ነው። እና ታዲያ ቆመሽ እንዴት ትተኛለሽ? ነይ ግቢ ተኝ ይላታል። አይ እስኪ ወደ ሳላው ልሂድ ትለዋለች። ምን ታደርጊያለሽ ወደ ሳላ ሲላትኝ ውሃ ልጠጣ ትለዋለች ማለት ነው። ኤፍሶን ምን ሆነሽ ነው? ይኸው ያን ውሃ ይታይሻል ይላታል። አዎ ታይቶኛል በቃ ትለዋለች። ከዛ ግቢ ግቢ ተኝ ነይ ነይ ተኝ ነይ ነይ ይላታል። ከዛም በኋላ እንዴ ምን ሆነህ ነው አንተ ትለዋለች። ከዛ በመጨረሻ ላይም እሱ ፈቀቅልኝ ወደዛ ፈቀቅ በልኝ ትላለች። አንድ አዲስ ሙሽራ ምናምን ትለዋለች ማለት ነው። ከዛን እንግዲህ በአምላክና ህብስቴ ያው መናፈሻ ውስጥ ይሄድና ቁጭ ይላሉ። ከዛም በኋላ ምን እየሰራች ነው በዚህ ሰዓት ትለዋለች ይላታል። ከዛም በኋላ እሷም ደግሞ አይ በቃ እንደዚህ እንደዚህ ብለው ላኩልኝ ምንድን ነው ላኩልኝ ሲላትኝ እናትና አባትሽን የገደሏቸው የገደሉ እንዴት እንደሞቱና የገደሏቸው ሰዎችን ልንገርሽ ብሎኝ ነው ወደዚህ ቦታ ሲላት አይ አየህ ይህ እኮ ለአንቺ ትልቅ ሴራ የታቀደልሽ ነው እንጂ ሌላ ነገር አለ ማን ነው ሲላትኝ እንግዲህ ከባልና ከሚስቱ ውጭ ማንም ሴራ የሚያሰርብሽ የለም ይላታል ማለት ነው። ከዛ እሷም ደግሞ ያው ትደነግጥና ዝም ትላለች። ግን አልፈራም አልሸነፍም ግን ደግሞ ውስጤ በጣም ይፈራን ሲላት ምንድነው የምትፈሪው ሲላትኝ ውስጤ ላይ በጣም ፍርሃት አለብኝ በጣም ብራም የፍርሃት መንፈስ በጣም አለብኝ ትለዋለች። አትፍሪ እኔ አጠገብሽ ነኝ ብሏትኝ እንግዲህ ትከሻውን ያስደግፋታል። እንግዲህ ትንሽ እንዳወሩ እንሂድ ወደ ቤት ይላታል። ወደ ቤት ከሄዱ በኋላ ከዛም በመጨረሻ ላይ እነሱ ወደ ቤት እየሄዱ እንግዲህ ታፈሱ። በአይኔ ላይ ዋልክሳ በአይኔ ላይ ዋልክሳ በአይኔ እያለች እንግዲህ እያንጎራጎረች ቤቷን እያስተካከለች ወይዘሮ ኤፍሶን መጣች እና ታፈሱዬ ደህና አደርሽ አለቻት። እትዬ እንዲህ አናገርሽኝ ትላታለች። እንዲህ እና ደህና አደርሽ እኮ ነው ያልሽኝ እትዬ ትላታለች። አዎ ምን አስበሽ ነው እትዬ? ኧረ አሁንስ በደህና ደህና እያወራሽ ነው ትላታለች። እኔ ከዚህ በፊት ደህና ነገር አውርቼ አላውቅም እንዴት አደርሽ ብዬሽ አላውቅም። ኧረ እንዲያው ትያለሽ እንዲያው አሁን ግራ ገብቶኝ እንጂ ምናምን ትላታለች። ከዛ በመጨረሻ ላይ አንቺ ልጅ ምናምን ትላትና በመጨረሻ ላይ ዛሬ ላይ ሁሉም ሰው እዚህ ቁርስ ይበላል ቁርስ አዘጋጅ ትላታለች። እሺ እትዬ ምን ችግር አለው አዘጋጃለሁ። ግን አዲስ ነገር ምንድን ነው ምናምን ስትላተኝ ከዛ በመጨረሻ ላይ ያው ያቺ ልጅ ደህና አድራለች ምናምን ስትላተኝ የሆነ ትጠረጠራለች። እትዬ ልጥራልሽ ናፈቀችሽ ትላታለች ማለት ነው።
ከዛም በላይ ሂጂ ወደዛ ምናምን ትላታለች። ከዛን ሂጂና ሀያቴን ትላታለች። ከዛን እሷ ትዬ የሆነ ነገርማ ይዘሻል ስትላትኝ ከዛን ትናደድባታለች እሷ ማለት ነው። ይቺ የተረገመች እኮ ቀስ እያለች የምትናገረው ነገር እኮ ምናምን ትላታለች ማለት ነው። ከዛም በመጨረሻ ላይም እንግዲህ ታፈሱ ወደ ህብስት ክላስ ስትሄድ እንግዲህ ህብስትና እንግዲህ አብረው ተኝተው እጅ ለእጅ ተያይዘው እንግዲህ አብረው ጸጥ ያለ እንቅልፍ ተኝተው ነበረ። ከዛን ታፈሱ ወደ ክላስ ስትገባ እንግዲህ እነሱ እንደዛ ሆኖ ትላለች ማለት ነው። እንዴ 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 እናንተ